ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ከማለፋችን በፊት ይህንን የተባረከ ቀን ባርኮ የሰጠንን እግዚአብሔር አምላካችንን እስቲ አብረን እናመሰግነዋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራና የተከበርክ አምላካችንና አባታችን ሆይ ስለዚች ቀን እናመሰግንሃለን። ይህን ቀን ባርከ ስለሰጠህን በምሕረትህና በቸርነትህ በጸጋ ደግሞ ከልለህ ለዚህ ስላበቃህን ክብር ምስጋና ከዘላለም እስከ ዘላለም ላንተ ይሁን። እነሆ ደግሞ ይህንን የተባረከውን የማለዳ ቁርሳችንን ባርክልን። ሁሉን ላንተ ክብር አሳልፈን ሰጠን፣ በኢየሱስ ጌታ ስም አሜን። እንግዲህ እየተመለከትን ያለነው አንደኛ ጢሞቴዎስ ምዕራፍ 1 ነው። በዛሬው ዕለት በትናንትናው ዕለት የተመለከትነው ቁጥር 16 ነበረ። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በመሆኑ በእኔ ላይ ትዕግስትን ሁሉ ያሳይ ዘንድ ምሕረቱን አገኘው ይላል። እንግዲህ የዘላለም ሕይወትን የተሰጠን ይህ ደግሞ በእምነት የሚገኝ የዘላለም ሕይወት ነው። የዘላለም ሕይወት በሥራ የምናገኘው ሳይሆን በእምነት የምናገኘው ነው። ለሚያምን እንደተሰጠ ለመመልከት ሞክረናል። የእግዚአብሔርን ትዕግስት ልክም በጳውሎስ ላይ ደግሞ ያሳየውን ምሕረት፣ ያ ምሕረትና ትዕግስት ዛሬም ለኛ ስለሆነልን ይህንን እያየን ነበር በትናንትናው ዕለት። እንግዲህ እግዚአብሔር ምሕረት ምን ያህል ጥልቅ እንደሆነ ትዕግስቱ እኛን መሸከሙ የሚያሳየውን ነገር ለመረዳት ቀላል ነው ማለት አልችልም። ምክንያቱም አንዳንድ ነገሮች ከአእምሮአችን በላይ ናቸውና። በዛሬው ዕለት ደግሞ ቁጥር 17ን እንመለከታለን። እንደዚህ ይላል፣ ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋና ክብር እስከ ዘላለም ድረስ ይሁን አሜን። ዛሬ አንድ ነገር ጠበቅ አድርጌ ማንሳት እፈልጋለሁ። ስንቶቻችንን እግዚአብሔርን የምናመሰግነው? ስንቶቻችንን ለእግዚአብሔር ክብር የምንሰጠው? ብዙ ጊዜ በማማረርና በልመና ወይም ደግሞ እግዚአብሔር ይህንን አላደረገልኝም፣ ይህንን አልሰራልኝም፣ ይህንን አልፈጸመልኝም ብለን ነው የምናማርረው። ነገር ግን እግዚአብሔርን ስናመሰግን ትልቅ ድል አለ። ለምሳሌ ተመልከቱ። ዮሳፍጥ 3 ነገሥታት በከበቡት ጊዜ፣ ወሬኞች መጥተው በነገሩት ጊዜ ምንድን ነው ያደረገው? ወደ እግዚአብሔር ቤት ገብቶ ጾም ጸሎት አውጆ ሁሉም እንዲጸልዩ ነው ያደረገው። ከዛ በኋላስ በምስጋና ነው የተገለጠው። ገብቷችኋል? ስናመሰግን እግዚአብሔር ድብቅ ጦርን ያስነሳል። ለዮሳፍጥ የሆነለት ይሄ ነው። ቸር ነውና ምሕረቱ ለዘላለም ነውና ልዑል እግዚአብሔርን አመስግኑ የሚሉ ጌጠኛ ልብስ የለበሱ መዘምራን ምስጋናውን ባቀረቡ ጊዜ እግዚአብሔር ድብቅ ጦርን አስነስቶ ስለነ ዮሳፍጥ እንደተዋጋ ለማወቅ ችለናል። እንግዲህ ወገኖቼ ይህንን እንደምንረዳው እግዚአብሔር አምላካችን በነገር ሁሉ እንዲዋጋልን ከፈለግን እግዚአብሔር አምላካችንን ማመስገን አለብን። ምስጋና የሚገባው አምላክ፣ ክብር የሚገባው አምላክ፣ የዘላለም የሆነው አምላክ እርሱ ብቻ የዘመናት ንጉሥ የሆነ አምላክ እንደሆነ ልንረዳ ያስፈልጋል። በዘመናችን መካከል እግዚአብሔርን ለማመስገን በምንነሳበት፣ እግዚአብሔርን ለማክበር በምንነሳበት ጊዜ የእግዚአብሔር ድል፣ የእግዚአብሔር በረከት፣ የእግዚአብሔር
መልካምነት በዘመናችን ሁሉ ይገለጣል። ምስጋና ጉልበት አለው። ኢሳይያስ ላይ መዝሙር ላይ እግዚአብሔር እንደዚህ ነው ያለው፣ ምስጋና የሚሰዋ እርሱ ያከብረኛል፣ ማዳኔንም ለእርሱ የማሳይበት መንገድ በዛ አለ ነው ያለው። ምስጋና ስንሰዋ እሱን እናከብረዋለን። ለምን? ምስጋናና ክብር ለዘላለም ድረስ የሚገባው አምላክ እርሱ ብቻ ስለሆነ፣ ግን በምስጋና ውስጥ ኃይል አለ፣ የመዳን ኃይል አለ፣ ድል አለ በምስጋና ውስጥ። ብዙ ጊዜ ኢትዮጵያውያኖች የምንታወቀው እንደ አይሁዳውያን በማጉረምረም ነው የምንታወቀው። ትናንት የተሻገርንበትን እንረሳዋለን። ትናንት ያደረገልንን እንረሳዋለን። ትናንት ያለፍንበትን መንገድ እንረሳዋለን። ትናንት እኮ ትልቅ ድል አድርጎልን አመስግነን እልል ብለን ዛሬ ትንሽ ችግር ሲገጥመን የትናንትናውን ድል እንረሳዋለን። ዛሬ በጥቂቷ ነገር ላይ ማመስገን ስንጀምር ነገሮች ይለወጣሉ። ዮሳፍጥ እኮ ሊዋጉት በገጠሙት በፊት ለፊቱ በተሰለፉት ሰራዊት ፊት ነው መዘምራንን አቁሞ ያመሰገነው። ጦር ማዘጋጀት ነበረበት፣ ወታደር ማዘጋጀት ነበረ፣ ግን ያንን አላደረገም። ስለ እርሱ የሚዋጋ እግዚአብሔር እንዳለ ስለገባው ያደረገው ነገር ምንድን ነው? መዘምራንን እግዚአብሔርን እንዲያመሰግኑ ጌጠኛ ልብስ አልብሶ ማቆም ነበር ያደረገው። ስለዚህ እኛም እግዚአብሔርን ማመስገን ስንጀምር የድል ሰዎች መሆን እንጀምራለን። ምስጋና፣ ክብር የሚገባው እግዚአብሔር ብቻ ስለሆነ ራእይ 15:3-4 ላይ ምን ይላል? ሁሉን የምትገዛ ጌታ አምላክ ሆይ ሥራህ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጽድቅና እውነተኛ ነው። ጌታ ሆይ የሚፈርሁን ስምህን የሚያከብሩ ማን ነው? አንተ ብቻ ቅዱስ ነህ። ጻድቅም ሥራህም ስለ ተገለጠ አሕዛብ ሁሉ ይመጣሉ፣ በፊትህም ይሰግዳሉ እያሉ የእግዚአብሔርን ባሪያ የሙሴን ቅኔ የበገናውን ቅኔ ይዘምራሉ። ሁሉ ይመጣል። ለማ ይሰግዳል? ለእግዚአብሔር ይሰግዳል። በመጨረሻው ዘመን ለእርሱ የማይሰግድ ምንም ነገር አይኖርም። ወገኖቼ ጌታ አምላካችንን እንድናከብረው፣ እንድንሰግድለት፣ እንድናመልከው ነው ከጨለማ ያወጣን። ሊመለክ ሊሰገድ የሚገባው እርሱ ብቻ ነው። ምክንያቱም እርሱ ቅዱስ ነውና፣ ሥራውም ጽድቅ ነውና፣ እውነተኛ አምላክ ነውና፣ የማይለወጥ አምላክ ነውና፣ የዘላለም አምላክ ነውና። ስለዚህ ልናመልከው፣ ልናከብረው፣ ልንሰግድለት፣ ልንገዛለት፣ ልንታዘዘው ይገባል። ክብርና ምስጋና የሚገባው እሱ ስለሆነ አንደኛ ጢሞቴዎስ 6:16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይችለውም። ለእርሱ ክብርና የዘላለም ኃይል ይሁን፣ አሜን ይላል። ክብርና የዘላለም ኃይል ይሁን። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር አምላክ እኔና እናንተን ልጆቼ ብሎ ጠራ። ይህ እኮ ከቁስ በረከት ይበልጣል። ትልቁ በረከት እኮ ወገኖቼ ኢየሱስ በእኛ ውስጥ መሆኑ ነው። ለእርሱ ክብር የዘላለም ኃይል ይሁን ይላል። ምክንያቱም ክብር የሚገባው እርሱ ስለሆነ፣ አስደናቂ አምላክ ስለሆነ፣ ማንም ሊቀርበው በማይችል ብርሃን ውስጥ ስለሚኖር፣ ልዑል ግርማው ሞገሱ የተፈራ ስለሆነ እግዚአብሔርን ልናመልከውና ልናከብረው ይገባል። መጽሐፍ ይሄንን ነው የሚነግረን። ቆላስይስ 1:15-16 ላይ እንደዚህ ይለናል። እርሱ የማይታይ አምላክ ምሳሌ ነው፣
የሚታዩትና የማይታዩትም ዙፋን ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣን በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ለእርሱ ተፈጥሯል። ሁሉ የእኛ የምንለው የለንም። እኛ ራሳችን የእርሱ ስለሆንን እኛ ራሳችን የእርሱ ስለሆንን የኔ የምንለው የለንም። እኛ ራሳችን የእርሱ ስለሆንን፣ ስለዚህ ይህንን ኃያል ብርቱ አምላክ ልናመልከው፣ ልናከብረው፣ ልንሰግድለት፣ ልንገዛለት ይገባል። ይሁዳ 1:25 ላይ ብቻውን ሊሆን አምላክ መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን አሜን። ክብርና ኃይል ስልጣን የሚገባው እግዚአብሔር ብቻ ነው። ሁሉ በእርሱ ነው። ሁሉ የእርሱ ነው። አንድ ልጨምርና የዛሬ ማለዳ ቁርሴን ላብቃ። ሮሜ 11:36 ሁሉ ከእርሱ በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን አሜን ይላል። እንግዲህ ወገኖቼ ክብር የሚገባው፣ ልዕልና የሚገባው፣ ጌትነት የሚገባው አምላክ እግዚአብሔር እርሱ ብቻ እንደሆነ ልናውቅ ያስፈልጋል። ለዚህ ነው ጳውሎስ ብቻውን አምላክ ለሚሆን ለማይጠፋ ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ያለው። እንግዲህ በምስጋና እንገለጥ። ሁሌም ስናመሰግን ድል አለ። ሁሌም እግዚአብሔርን ክብር ስንሰጠውና እኛ ዝቅ ስንል እግዚአብሔር ከፍ ያደርገናል። እግዚአብሔር ያከበረውን ደግሞ ማንም ሊያዋርድ አይችልምና። ስለዚህ ወገኖቼ ይህንን በዚህ ማለዳ አበቃለሁ። በነገ ደግሞ በሌላ ክፍል እንገናኛለን። ጌታ ጸጋና ሰላም ከሁላችን ጋር ይሁን። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርሳችንን እዚህ ላይ እንገታለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለ በጎነትህና ስለ ታላቅነትህ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። አንተ ድንቅና ኃያል ብርቱ አምላክ ነህና እግዚአብሔር ሆይ እናመሰግንሃለን። በምሕረትና በቸርነት ከልለ ይህንን የተባረከ ቀን ሰጥተህን በቃልህ ደግሞ ሕይወታችንን ስላደስከው መንፈሳችንን ስላነቃህ እግዚአብሔር የዘላለም አምላክ በዘመን ሁሉ አንተን እንድናመሰግን እንድናከብር ጸጋ ስለሚበዛልን ደግሞ እናመሰግንሃለን። እግዚአብሔር ሆይ ክብር ላንተ ይሁን። ስለ ሁሉ ነገር ተመስገን። ይህን ቀን ስለሰጠን ተመስገን። ይህን ቀን ደግሞ ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።